ናታን ሉሊትን ቆይ ምን ሰርተሽ ነው? ምን ወንጀል ሰርተሽ ነው? ማን ነው እንደዚህ ያደረገሽ? ተናገሪ ብሎ ሲያፋጥጣት ሉሊትም እንዴ ምንድን ነው? ለምንድን ቆይ እንደዚህ የምፈጥብኝ ትለዋለች። ለምን እንደዚህ ማይሽ መስልሻል? እስኪ ንገሪኝ አንድ ባንድ ምን እንደተፈጠረ የተፈጠረውን ነገር ሁሉ ንገሪኝ። ሉሊትም በጣም ትደነግጣለች። ምንም አይነት መልስ የላትም። እናም አይ አሁን ወደ ሌላ ወጣ ስል ነው የመጣው እና እባክህን ልሂድ ፍቀድልኝ ትለዋለች። ቁጭ በይ ይላታል ናታንም። ዛሬ ናታን ሌላ ጊዜም እጠይቅሻለሁ ጠብቂ ብሏት ነበረ እና ዛሬ ነው ቀኑ። እስከ ዛሬም እኮ ዝም ያልኩሽ እስከምታገግሚ ነበር። ምን ወንጀል ሰርተሽ ነው? ማን ወጣትሽ እንደዚህ ያደረገሽ? ይላታል። እንደምነጋገር ነግርሽ ነበር። ስለዚህ አሁን እንነጋገራለን። አንድ ባንድ ንገሪኝ ይላታል። ቶሎ ንገሪኝ የተፈጠረውን ነገር። ምን ይፈጠራል? ያው ቤዛም ክፍሏ ነች፣ ጽዮንም ክፍሏ ነው የምትሆን ትላለች። ይሄን ማን ጠየቀሽ? ይላታል ናታንም። አንቺ ሴትዮ ምንድነው የምትቀባጥሪው? የጠየኩሽን ነገር ለምን አትመልሽም? እሺ እና ኸዳ ልጥራቸው ትልና ቤዚ ጽዮን እያለች ትጠራለች። በጣም ፈርታለች፣ እየተንቀጠቀጠች ነው። ናታን ከዚህም በፊት እንዳለ እንነጋገራለን፣ አሁን በጣም ስለቸኮልኩኝ ማን ሁሏን ነገር ትናገራለች ብሏት ነበር። እናም ሉሊትም እስከዛሬ ናታን ሲመጣ ቆይ ናታን ነው ግን እንደዚህ የሚሆነው ግን ናታን ነው እያለችም ነበረ። ኤፍራታ በክፍል 93 ላይ ያፌት ሰክሮ ነበር። እናም ጥለው ልትሄድ ወይንም ደግሞ የእሱ የሆነ ነገር ልትፈትሽ ነበረ መረጃ ለማግኘት ብላ፣ ግን ቀስ ብላ ስትሄድ እጇን ይዛታል። እናም በሷም ደንግጣ በዘው ትመለሳለች። እና የኔ ንግስት የት ነሽ? አትሂጂብኝ፣ ጥለሽኝ አትሂጂ። እኔ እኮ በጣም ነው የምወድሽ፣ ከአንቺ ሌላ መኖር አልችልም፣ እባክሽን አትሂጂብኝ ይላታል። ያፌት አለውኝ እኮ አለው፣ ግን እኮ ተነስና ውስጥ ተኛ ትለዋለች ኤፍራታም በጣም ደንግጣ ነበረ። እናም ነይ በቃ ብሎ ጎትቶ ያስተኛታል። እሷን በጣም ተናዳ ጥርሷን እየነከሰች እሺ በቃ ብላ እሱ ጋር ትተኛለች። እናም ግን በጣም ተናዳለች። እሱ ላይ ተኝታ እያለቀሰችም ነበረ። እንባዋ የወረደ ነበር። ያለ ፍላጎቷ ነው። እናም የሆነ መረጃ ለመውሰድ ፈልጋ ነበር። ነገር ግን ደግሞ ያፌት ደግሞ ከእንቅልፉ ነቃባት። እናም እሱን ከእንቅልፉ ሲነቃ በጣም ነበር የደነገጠችው። እሷ ስትሄድ ግን የሰከረ መስሎ እሷን ግን እያያት ነበረ። ቤዚ ጽዮን እያለች ስትጣራ ሉሊት ዝም በይ አፍሽን ዝጊና የተፈጠረውን ነገር ንገርኝ። ዛሬ ቀን አልለቅሽም። ምንድነው የተፈጠረው? ምንድነው የምትቀባጥሪው? ተናገሪ ብሎ ናታንን ፍጥጥ ብሎ ሉሊትን ያፋጥጣታል። ሉሊትን በጣም ደንግጣለች። ነው ጥፍርሽን እንደዚህ አንድ ባንድ የነቀለው? ምንድን ነው ወንጀል የሰራሽው? መቼም ያለ ምክንያት እንደዚህ አያደርጉሽም። ቆይ ግን ለምን አትናገሪም? እውነቱን ተናገሪ ብሎ ናታንም ያፋጥጣታል። ከዚህ በላይ አልታገዝሽም፣ አታስለፍልፊኝ እያለ ናታንም በጣም ይጮኋል። የናታንን የምታውቀው እንግዲህ በየዋህነቱ ነበር። ዛሬ ግን ናታን አይደለም። በጣም ደንግጣለች ሉሊት። ማንም አይደለም ምንም አይደለም፣ በቃ እንትን የነከሰኝ እንትን በቃ ውሻ ነው የነከሰኝ ትላለች ሉሊት እየተንቀጠቀጠች። ምትዩ የምን ውሻ ደግሞ ምንድነው እንደዚህ የምትተባተቢው? ያለውን ነገር ለምን አትናገሪም ብሎ አሁንም ቢሆን ፍጥጥ አድርጎ ይዟታል ሉሊት። ከላይ ትመጣለች። ምክንያቱም ሉሊት ስጠራ ሰምታት ነበር። እናም ማን የጠራኝ እያለች ትመጣለች። ሉሊትን በጣም ደስ ይላታል። ውይ ቤዝዬ መጣሽ፣ በጣም ነበር የጨነቀኝ። እሺ በቃ ደህና ደሩ፣ እኔ በጣም ቸኩላለሁ ብላ እየሮጠች እሷም ወደ ላይ ትሄዳለች። አቶ ናታን ራስ ጥፍሬን አስነቅለህ ጭራሽ እንድነግርህ ትፈልጋለህ? ቆይ ጠብቀኝ ትላለች በራሷ። ያፌት እንግዲህ ናታን እሱ እንደሆነ እና ወይም ደግሞ እስከ ዛሬ ድርጅታቸውን እሱ እንደሚያከስራቸው ለሉሊት ነግሯታል። እናም ሉሊት ይሄ የምናውቀው ይሄ ናታን ነው እንደዚህ የሚያደርገው ስትለው ነበረ። እና አዎ በቃ አሁን ምን እንደሚፈጠር ምን እንደሚደረግ እንዳለ እየደወልሽ ትነግርኛለሽ ብሏትም ነበረ። እና አሁንም ሉሊት አንተን ያስቆረጥከኝ ወይንም ደግሞ ጥፍሬን ያስነቀልከው አንተነ ነበር ያለችው። እናም ቤዛም ግራ ተጋብታለች። ቆይ ምንድን ነው ትለዋለች። እንዲህ ማን ነው እንደዚህ ያደርገሽ? ተናገሪ
ብዬ ባፋጠጣትኝ እናንተን ትጠራለች። ይኸው ሮጠች ምንም ሳትናገር ይላል። እኔ እንጃ። ቆይ እስኪ ይሄን ነገር ግን እኮ እኔም ቀስ አድርጌ እጠይቃታለሁ ብዬ ነበረ። እሷ እንኳን ማን እንዳረጋት እንኳን እንደዚህ ምንም ልትናገር ፍቃደኛ አይደለችም ትላለች። እናም ናታንም የሆነ ወንጀል ሰርታ ነው እንጂ እንደዚህማ ማንም ዝም ብሎ አያደርጋትም ይላል። እኔ እንጃ ብቻ ቆይ እስኪ እጠይቃታለሁ ትላለች። እናም እንደዚህ ያለች ቤዚ ራም ለናታን ወንድሜ እኔን አይወደኝም፣ በቃ ልቀርበውን ፈለግኩኝ፣ ነገር ግን እሱ ፈቃደኛ አይደለም። እናም ማምለካ ልክ ነች። ምንድነው ማም ልክ ነች? ማም ብዙ ነገር ነግረኛለች። በተለይ ደግሞ እኛን እንደማይወደንና አባቴንም እሱ እንደገደለው ነው የነገረችኝ ትለዋለች። እንዲህ ማለት እንዴት እንደዚህ ሊሆን ይችላል? እንዴትስ እርግጠኛ ነሽ? ይላታል ናታን። ብቻ ማም ብላለች፣ ማም ደግሞ አትዋሽም ትለዋለች ማለት ነው። እናም ይሄንን ማ እርግጠኛ ያልሆንሽበትን ነገር የሰው ልጅ ዝም ብሎ እንደዚህ ከመሬት ተነስቶ አይገልም ወይንም ደግሞ እንደዚህ አያደርግም። እናም አንቺ እርግጠኛ ያልሆንሽበትን ነገር ነው ብለሽ አትወስኝ ይላታል። ብቻ አላቅም፣ እኔን ግን አይወደኝም፣ እኔንም አያቀርበኝም ትለዋለች ማለት ነው። ሊዲያራ ወንድሟ ብዙ ጊዜ ለመቅረብ ትፈልጋለች፣ እሱ ግን ደግሞ መቅረብ አይፈልግም። እናም ምንድን ነው ችግሩ? አይወደኝም እያለች ነው። እንዲሁም ደግሞ ሲቀጥል እናቷም እሱ ጥሩ አይደለም፣ አባትሽንም የገደለው እሱ ነው እያለችም ስለምትነግረው